ምኑ ቆይ አልገባኝ። ከዛ በጣም ሲጨንቀኝ ማለት ነው ፕሊስ ሲት ዳውን ከማናጀር ብዬ ሰላም ናችሁ የምሩት ቤተሰቦች እንዴ? ኧረ የሳንታ ያጨለሉኝ ማለት ነው። እንግዲህ እኛ ግን ተመሳሳይ ነው። እንዴት ናችሁ? እንግዲህ ውድ የሳንታ ቲዩብ የናሆም የምሩ የኤፊ ቤተሰቦች እንዴት ናችሁ? ለማን ነው? ኧረ እየቀደማችሁ ነው። ጾም ሊገባ ነው። ሰርግ ጥሩ ምስኪ ለኔ ባረገው ማርያም ጥሩ ምስኪ ለኔ ባረገው ሊገባ ነው። በቃ ሳምንት ይገባ። ግን ጥሩ ምስኪ በጣም ፍሪ ነን እኛ አጋጣሚ። ኧረ እኔ የሚመቸኝ አንቺም ፍሪ ነሽ? ነኝ። እኔ ቀረጽ አለብኝ ግን ሰርግ ከሆነ ኧረ አመቻችተን ትመጣለች። እና ጨፍርላችኋለን። አንበላም መተን አስጨፍረን አንበላም ነው እንበላለን ካገኘን እንበላለን። እጋ ከሆነ በተለይ እንበላለን። ፒስ ናችሁ? እንዴት ናችሁ? አማን ነው? ሰላም ናችሁ? እንግዲህ እስኪ ምሩ ቅድም በሚገርም ጥያቄ አይምሮዬን አስጨንቋለች። እኔ ደግሞ በተሬ ማለት ነው ጭንቅላቴን ተጨንቄ ተመራምሬ ዛሬ የሚገርም ቀን ነው። ባይዘወኝ ራሱ ጥያቄ ጠይቃችሁ ጥያቄ ይዘቻል። ጥያቄ ቀን ነው። ይጠየቃል። ጥያቄ በጥያቄ ይጠየቃል፣ ይመለሳል እኮ። ችግሩ እናንተ ማትመልሱትም ሆነ መልሱ እስኪ። ግን አንቺን እጠረጥርሻለሁ ማርያም። እቺ ይልሽ ዝም ብላ ስትጫወት ምናምን ከኔ ጋር ምን የምንጫወተው ጌም አለ። ዝም ብላ ስንጫወት አሸንፋታለሁ። ልክ አሲዘን በሆነ ነገር በራት በምናምን ስትባል ይገግማል። አረ በጣም ነው የምትመልሰው እንጂ ጌታ በሲጋራው አውቃ እኮ ነው። ከዛ አችልም ሲባል ትችላለች። እኔ ግን እንደ አላ የሆነ አብረሽ እንትን እያልሽ እየሰራሽ እና እያልሽ ይዳስጠላል፣ ይደብራል። እውነት ሰላም እንዴት ነው? አይታችኋል እንግዲህ ቅድም እንዴት እንደሆኑ ስጠይቃቸው ነው ቪዲዮ ላይ ገባችሁት መልሻለሁ። ይሁን እስኪ አሁን አዳሜ ጉድሽ ነው ያለው። እንግዲህ ጉዳችሁ ነው ያለው። እንግዲህ የዛሬ ጥያቄ ማለት ነው ወዴት ምንም ብታይ አይታይም፣ ለግል ነው የሚታየው። ሳምና ወርቅ ነው የምጠይቃችሁት። ታውቁት ይኸው እኔ ብርና ወርቅ ነው ካላወቅሽ ነው። ካወቀሽ ግን ማለት ነው የእሷ ስጋ ላይ ሌላ ስጋ ይጨመርና ስጋ በስጋ ወይ ዛሬ ያመለሰ አንተ አትመልሰውም። ኧረ አንዳችሁ ራት ጋብዙኝ እንዴ! እውነት እሱ አይመልሰውም። አንቺን ነው የምጠራጠረው። ኧረ ሳምና ወርቅ የታባቴ ያው ማርያምን ጎበዝ ነች። ባለፈው አባባል ባለፈው አላፋጠጥሽንም? ሳምና ወርቅ አይ የሆነ ምንድን ነው የጠየቅሽው? ምሳሌ አነጋገር ነው እሱ። አነጋገር ነው። ጎበዝ ነች። እንግዲህ አይዞሽ ፈጣሪ ካንቺ ጋር። አማርኛ አስተማሪ ይጠይቅ። እንግዲህ ምንድን ነው አንተ ምን እያደረገን ቻሉና ንገሩኝ ያልክ ምንድን ነው ያልከው? ሌላ ነገር ነው ያወራነው። ማቆስ አግኝቼ ይሁን እስኪ ምን እንዳለ አየዋለሁ። ማለው መስሎታል። ላሳይ እንዳትቆርጥ ልብ አድርጉልኝ። በሱ ስልክ ነው እየተቀረጸ ያለው። እኔ ግን ልቤ ፈርቷል። እሺ ሊጀመር ነው። እኔ ሲገርመኛል የዚህ አብነቱ ካንቺ ነው የጀመረች። ካንቺ ነው ያጭበረበረች ነው። እንደዚህ ነገር አይሰራም። እኔ አልሰማም። ጥያቄ ነው። እኔ ሲገርመኛል የዚህ አብነቱ ባለ ልቦ ወለደች ልጃ ገረዲቱ። ከዛ ህብረ ቃልና ሰሙን ወርቁ ነው የምፈልገው። እኔ ሲገርመኛል የዚህ አብነቱ ባለ ልቦ ወለደች ልጃ ገረዲቱ ቱ እሺ ሰሙ ባላልቦ ነው። ወርቁ ደግሞ ነው ምን ባላልቦ ማለት አልቦ ይሄ ጌጥ አለ እሱ ነው። ግን ወርቁን ስናወጣው ባላልቦ ማለት ባል ሳይኖራት ወለደች። ምኑ ቆይ አልገባኝ። ቆይ እንዴት ምኑ ይኸውልሽ ህብረ ቃሉን ንገሪኝ መጀመሪያ። ነፍሴ ተጨነቀች። አጠቃላይ መመለስ አልችልም። አቺ ምን ሲከፋፈል ነው የሚገባኝ። እዚህ ጋር በተጻፈው ነው። እሺ አንዴ በይልኝ እስኪ ሙሉን እና አትውብኝ እባካችሁ። እኔ ሲገርመኛል የዚህ አብነቱ ባላልቦ ወለደች ልጃ ገረዲቱ። ህብረቃሉ ባላብነቱ ነው ህብረቃሉ። ሰሙ ደግሞ ባላልቦ ምን ወርቁ ምን በቃ እኔ እየመለስሽ እኮ ነው። ሰሙ
ማርያምን እውነት ሰሙ ባል አልቦ ጌጡ እኮ ጎበዝ ነኝ። እውነት ወርቁስ ማርያምን ወርቁ ደግሞ ባል ሳይኖራት ወለደች። ይመች ሳሙ ነው የቀረ ማን ህብረ ቃሉ ነው የቀረሽ ልጃገረዷ ባል አልቦ ነው እሱን የመለሰው ባል አልቦ እና ባል አልቦ መጀመሪያ ላይ ያደረገ መሰጠቂ ነው። እኔ አታጭወናጭ ምንም አላወናጨፍኩሽም። አሁን ማርያም ሁለቱን ነው የመለሽው። ነገር የለም ሳሙና በሎ ነገር የለም። ለዛ በቃ የሆነ ፖይንት ይያዝልኝ። ሰምና ወርቁ መልሻለሁ። እሺ ግማሽ ብዙ የተጋገዛችሁ እኮ የመለሳችሁት እኮ ኧረ እኔ ምንም አላረኳትም። እየነበረችልኝ ነው እየደገመችልኝ ነው። አትጨነቅ ምን እችላለሁ ምናምን ብላ አቅራርታል ነበር። እኔ መስሎኝ ነው ጉድ የሆንኩት። ኧረ በቃ አምላክ አትይብኝ ሳዶ። እሺ በቃ ጠቅጠቅ ላድርገው ቶሎ። እሺ ኧረ እንዳይመኙሽ ኧረ እንዲህ እኮ እያዘናጋ ሊያይብኝ። እሺ መልካም ፈረስ ጭነህ ስትወጣ ስትወርድ አየንህ ከሜዳ ስትደርስ ዝግ አድርገው መቼም ጊዜው ጣይ ነው። ሳንቲ አደኛ አንዱ ቢልኝ በስርዓት ከኔላምቡ ኧረ እንደ መልሱም አለ። አይ እውነት መልሱ አለ። መልካም ፈረስ እሺን ካይሆን መልካም ፈረስ ጭነህ ስትወጣ ስትወርድ አየንህ ከሜዳ ስትደርስ ዝግ አድርገው መቼም ጊዜው ጣይ ነው። በጣም ቀላል ነው። ህብረ ቃሉ እንትን ነው ጊዜው ጣይ ነው። እሺ ሰሙ ወርቁ ምን መሰለሽ? ወርቁ ጊዜው ፀሐይ ነው ነው ፀሐይ ነው ፀሐይ ነው ይመስለኝ። ጊዜው ጣይማ ህብረ ቃል አልክ። ልክ ነህ እኮ ሰሙና ወርቁ ነው የቀረው። ሰሙና ወርቁ ነው የቀረው። ግን እውነት እያገኘህ እኮ ነው። ጊዜው ጣይ ነው እኮ ጊዜው ፀሐይ ነው አይደለም? አይ ነው ጊዜው አይ ነው። እሺ ደግሞ ጊዜው ፀሐይ ነው። ጊዜው ፀሐይ ነው። ሰም ልክ ነህ። ወርቁ ነው የቀረው። አሁን የቀረ ለምን ሰሙ መለስክ? ጊዜው ፀሐይ ነው። ወርቁ ነው የቀረው። ጊዜው ጣይ ነው። ጊዜው ዝቅ የሚያደርግ ነው። እሱ ሰሙን መለስክ። ወርቁን አውጣ ነው የምትባለው። አይ ጣይ ነው ያለው። ጣይ ነው እኮ ማለት ነው። እና ፀሐይ ነው እኮ ይለያያሉ። ጭባ ጊዜው ጣይ ነው። ቆይ ይሄኛው ይሆናል ነው ልክ ነው አይደለም እኮ አይደል? ምንድነው? ተጨነኩ እኮ ነው ራስ ምንድነው ማለት ጊዜው ጣይ ነው። ምንድነው ያልከው አንተ? እኔ አንደኛው ጊዜው ፀሐይ ነው ነው ሁሉ ህብረ ቃልና ሰሙን እኮ መለስካ መለስካ ሙሉ ቀን አራጅ ነው። ያው ትክክለኛ ልክ ነው እንዴ? ሳሳዝን ልክ ነው ልክ ነው። ስለዚህ ሙሉ መለሰ። አንተ አትወራችሁ ምንድነው የምትሰሩት? ግን ካላነበበ ራሳችሁ አልችልም እያለ ጉድ አደረገኝ። ወዴት ነው የምታየው? አልችልም እያለ ነት እስኪ ደግሞ ትሞክር አንድ እስኪ ግን አይ ጎበዝ ነህ። እኔ መቼም የማልመልሰው ነገር ቢሆን ይሄ ሳምና ወርቅ ምናምን ማለት በጣም ነው የሚከብደኝ። አይ ልጅ እያለሁ የሚከብደኝ ትምህርት ነው አማርኛ። የአማርኛ እኮ በጣም ከባድ ትምህርት ነው። እንግሊዘኛ ነው የሚከብደኝ። እንግሊዘኛ ቀለኛል። አማርኛ እግዚአብሔርን አማርኛ አስተማሪያችን ማለት ነው እና ላይብራሪውላ የእውነት እቺ ፈንጅ ምናምን ገንዳ አይደለም ሳነብ ራሱ ብታይ ነበር። ልንገራችሁ ሪያል ያሰኛል። እውነት አማርኛ አስተማሪያችን እቺ ልጅ ራሱ አማርኛ ዜና አንባቢ ነው የምትሆነው ይሉ ነበር። ማርያምን ሳነብ እኮ ነው ሆነች። ያው ነው ሳነብ ግን እንግሊዘኛ ወፍ እኔ 10ኛ ክፍል ራስ ፍላት ነው የወጣሁት እንግሊዘኛ። እንግሊዘኛ መቶ ማምጣት እንዴት እንግሊዘኛ ነበር? ክርስቶስን አማርኛ በጣም ይከብደኝ። yes no thank you it's okay ኖርማል ምናምን እቺ ነው ማቅ እሱ የዚህ ምናምን በለተለት ህይወታችን የምንጠቀማቸው ነው። እሺ በቃ እሷን እንጂ ከፈረንጅ ጋር ራስ አለ አንድ ገጠመኝ ልንገራችሁ። እግዚአብሔር በዚህ አጋጣሚ እነዚህ ሰውኛ ካፌ እየሰራው ማለት ነው ካሼሪ ይሰራ ነበር። አሁን ቅርብ ጊዜ ማለት ነው። ከዛ የውጭ ዜጋ መጣና የሀገር እንግሊዘኛ ነው የሚያወራኝ። በቃ ተጨነኩና እችላለሁ ምናምን ብዬ ነው የገባሁት ማናጀሯ ማለት ነው። እና ኡፍ ብዬ ስዞር ታየኛለች ከሩቁ። እሷም አትችልም እኮ ለካ እግዚአብሔር ሲልልኝ ማለት ነው። ከዛ ብለው ከዛ አንዷ ዌተር እስክሪብቶና ወረቀት ስጪውና በትራንስሌት እናየዋለን ስትለኝ እሺ አልኩና ወረቀት አወጣውና እስክሪብቶ ራይቲንግ አልኩት። ከዛ ኦኬ ደግሞ ፈረንጅ ይረዳቸዋል። አሳዘንኩትና ጻፈው
ትራንስሌት አውጥቼ ብሎ እምቢ አለ። የሆነ ቅጥልጥል ያለ ነው ጽሁፉ። ከዛ በጣም ሲጨንቀኝ ማለት ነው ፕሊዝ ሲት ዳውን ከማናጀር ብዬ ሰውዬው ማለት ነው። ከዛ ጊዜ በኋላ ሲመጣ በአይኑ ነው የምንግባባው። ሲያይም ብቻ ድክም እያለ ይስቃል፣ እኔም እስቃለሁ። ላዛኛ እየበላ ነው የሚሄደው እና በቃ ሃይ በቃ እቺ ነው። ሌላ እንግሊዘኛ ኖ ላለው በቃ በሩቁ ማለት ብዙ ገጠመኛለኝ። ማረም በእንግሊዘኛ ባለመቻል ብማር ኖሮ ግን በተማረም አይደለም እንግሊዘኛ ያመንን ነው። እኔም አምኛለሁ። ወደ አንቺ ስመጣ እያወቀው ሆዴ እንደበደለችኝ ሳማት መጣችና ምን አልኩህ አለችኝ። እሺ ያወቀው ውስጤ እንደበደለችኝ ሳማት መጣችና ምን አልኩህ አለችኝ። ስለዚህ ሲማራ ከባድ በጣም እንደውም ይቀላል። አይ ከባድ ማረም ቀላል ማረጋች አቲ ቀላል ነው። አይዞሽ እንግዲህ ምንድነው አደብልኝ እልሽ እያወቀው ሆዴ እንደበደለችኝ ሳማት መጣችና ምን አልኩህ አለችኝ። አስባ ትመልሳለች። ህብረ ቃሉ ምንድን ነው? ያወቀው ውስጤ ነው እንደበደለችኝ አይደለም ልትባይ ነው እስክደርሽ ስትለኝ ያቆማለሁ በየተራብኝ። በጣም ቀላል እነዚህችን እኔ ሳላቅ ራሱ መልሰው ነው መልሽው። ሳላቅ እኮ መልሽው እያወቅኩ እኮ አይደለም ሳላቅ ነው። እሺ እንደዚህ ነገር አይሰራም። ምን መሰለሽ ሳማት መጣችና ዝም ብለሽ አንቺን ሳንተ ስጠይቂ ዝም ብለሽ መስማት መሰለሽ። ህብረ ቃሉን መጀመሪያ እኔ ጠፋብኝ። ህብረ ቃሉ በጣም ቬሪ ሲምፕል ካም ሲዳውን ካም ማናጀር በቃ ፕሊዝ ሲዳውን ካም ማናጀር ግን ተራድቶኛል። ሀበሻ ቢሆን ይስቅብኛል እኮ። አይ ዋናው መራዳት ነው። እኔም ተራዱኝ እሺ ለአንተ እድል ስልስልክ ህብረ ቃሉ ብቻ ልንገራች። ሳማት ይመች ነው። እሺ ሳምና ወርቁ ግን በጣም ቀላል ነው። ሳማት ምን መሰለሽ ሳማት ስለሷ ሳወራና ሳማት ነው በቃ ነው። እሺ ሳሙስ እሺ ልጅ አታውቅም የምጠይቀንን ጥያቄ ሲጀምር መለስክ እንዴ? አንድ ላይ መለሳ ምን ብለክ ሳማት መሳምና ሳማት አላ ስለሷ ማለት እና እንደሳደ ራሱ ምንም ምትው። እሺ እኔ ማላቅም በውስጥ አዋቂነት ጠይቂ ተብዬ ነው። አይ ማታውቀው ነው የምትጠይቀው። እውነት ሳሙ ስሟን ሳጠፋ መጣች ነው። ወርቅ ደግሞ ስትሳሙላ መጣችም። እሺ አሁን የሳዶሬ ሰዓት ነው። አይዟችሁ አትጨነቁ። በጣም ብዙ ስጋ ተሰቅሎ ቤትሽ ምን ነው የሰው አንጀት አንቺ መብላትሽ። በጣም ብዙ ስጋ ተሰቅሎ ቤትሽ ምን ነው የሰው አንጀት አንቺ መብላትሽ። ተሰቅሎ ቤትሽ ምን ነው የሰው አንጀት አንቺ መብላትሽ። የሰው እስከምጀምር በጣም ብዙ ስጋ ተሰቅሎ ቤትሽ ምን ነው የሰው አንጀት አንቺ መብላትሽ። እሺ ህብረ ቃሉ አንጀት መሰል ነው። ማርያምን በጣም ጎበዝ ነው። የእንትኑ ሰሙ ማሳዘንሽ መሰለኝ። አንጀት መብላት አይደለም፣ ስፍስፍ ማለት አይደለም። እሺ የበሬ አንጀት አይደለም። ከሁለቱ ሌላ ምን አይደለም። ማርያምን አንጀት የለም። እንደዛ ነው የሚመስለኝ። የሰው አንጀት መብላትሽ ሰው ማሳዘንሽ እና በቃ የበሬውን አንጀት እንትን ውስጥ ነው የሚገባው፣ ዱለት ውስጥ ከተሽ መብላትሽ። እንዴ ኧረ አይደለም። ምንድነው? በእርግጠኝነት ንገሪኝ። አሁን ስታነቢው የመለስኩት መልስ አለ። ሳሙን ያልከት ዝም ብለሽ ነው ይላት ያልኩት ሰምተሽ ነው። ቆይ ምኑን ነው የመለስከው? አንተ ሳሙን መለሰልሽ አይደለም? ያው ይልሽ ያው አይደለም እኮ እሺ። ምንድነው ትክክለኛ መልሱ እንዴ? ቆይ ለምን ማን ነግሯለን? አንነግረው። እሺ እኔ አላውቀውም። በቃ አታውቀው? ይሄን ያህል። እሺ ህብረ ቃሉ አንጀት መልሳል። ሰሙ ደግሞ የሰውነት ክፍል አላልክም ብያለሁ እንዳትል። እሺ ወርቁ ደግሞ ፍቅርሽ ከብዶኛል። በሱ ሰበብ የራስሽ ምን ሰፍሰፍ አልኩኝ እኮ። እሺ
ኧረ ጌታ ብያለሁ እኮ ፍቅርሽ ካብጆኛል እኮ በጣም ይለያያል። አታውቅም ብለህ ነው እንደዚህ የምታወናጨዋብረኝ ብኛልና ፖይንት እየበለጥኩሽ ነው። ባይዘው ሁለት ባዶ ነው እሱ ሁለት ነው አንቺ አንድ ግን አታውቅም ብላችሁ አታጨርብሩ። ማርያም ለሁለት እየተጠቃቀሱብኝ ነው። ልብ አድርጎ እኔ እንዲህ ስል እነሱ ካዩብኝ ከእኔ አትብሽም። አይዞሽ ቅድም አንቺ እንዲህ ነው ጉድ ያደረግሽን። ደስ ይላል። ትሪኪ ጭንቅላት ይፈልጋል። እንትኑ ቃላቶቹን በጣም እንቆቅልሽ ነው ከባድ። ትኩረት ሰተህ ይሄን ቃላቱን ፍልፍል ካረግሹ ይገባሻል። ሊዛባ የሚችለው ሳሙኤቱ ነው ወርቁ ነው። እሺ መሸ መሰለኝ ሊጨልም አንድ ቀን ጣያ የለም መሸ መሰለኝ ሊጨልም አንድ ቀን ጣይ የለም። ጣይ እኮ ቀላል ነው እኮ አንተ ለምን ይሄ መሸ መሰለኝ ሊጨልም አንድ ቀን ጣይ ነው። ጣይ የለም። ህብረ ቃሉ ምንድን ነው? ጣይ ጣይ ምን ጣይ አብሮታል የሆነ ነገር የለም አለ። ጣይ ብቻ አይደለም። እስኪ አንብብልኝ ሙሉን። መሸ መሰለኝ ሊጨልም አንድ ቀን ጣይ የለም። ሊጨልም አንድ ቀን ጣይ የለም። ጣይ የለም። ህብረ ቃሉ ነው ጣይ ነው ህብረ ቃሉ ዋይ እኮ ጣይ ብቻ አትቆጭ። ይሄ ነው ህብረ ቃሉ ይሆናል። አስኬደ እሺ ይሁንላትና እሺ ይሁንልሽ። ቀን ጣይ ነው ህብረ ቃሉ ቀን ይቀረች። እሺ ጻፍ እንትንስ ሰሙ ገፍተሽ ነው ማለት ነው። ነይ በልሽ። አይ የለም ቤቷ እዚህ ጋር ቅርብ ነውና በዛው ላሽት ነይ። እሺ ወርቁስ አገረኝ የሆነ ማጣት አግኝቶ ማጣት አይደለም። ምን ደስሙሉ የዚህኛው የለም ነው በቃ የሚጥል ሰው የለም ነው አይደል? አይተክ ነው ክርስቶስን አላየሁም። ግልጽ እንዴት አየለም? ምን አማርኛ በቃ ልያዝኛል። አያዝም አልመለሽም እኮ አይደለም ለማያዝ አያያዝ የሁለቱም መለስኩ። ወርቁ ብቻ ነው እንዴ? ይቻላል እንዴ ጋይስ? ግማሽ ይያዝልኝ። እሺ እሺ ካልሽ ምን አደርጋለሁ? 1.5 ለ2 እሺ አሁን ወደ አንተ ነኝ እንዴ? ተናግሬ ነበር ሊመጣ ነው ብዬ አውቄ እንኳን አይደል እንዲያው መላጥዬ እስኪ ተናግሬ ነበር ሊመጣ ነው ብዬ አውቄ እንኳን አይደል እንዲያው መላጥዬ ከመጀመሪያ ምብል ተናግሬ ነበር ሊመጣ ነው ብዬ አውቄ እንኳን አይደል እንዲያው መላጥዬ። እሺ ህብረ ቃሉ መላጥዬ ነው። እሺ ሰሙ ገምቼ መላጥዬ። እሺ ገምቼ ይመስለኛል። እኮ ደግሞ መላጥዬ ፀጉር መላጣ አላየህም ግን ክርስቶስ እዛ ጋር እኔ እኮ ወይኔ ግን እዛ ጋር ደምድን ያየው ምንም ፍሬ የሚያስተካክል አይመስለኝም። ጎግል አድርጎ ላይ በጣም አይደለም ልኬለታለሁ። እንትኑን ጥያቄውን ጌታ አይታኝ የመጣው ማርያም እኔ እኮ የላኩት መላጥዬ እኮ በጣም እሺ እንዴ ገና ያንተስ ወይ እኩል ለእኩል ይሆናል። እሺ ቶሎ ቶሎ ሄጄ ወንበዴው ሳይጠና ከዚህ ስፍራ ቀረሽ አትባይምና። ሳይጠና ምኑ ቶሎ ቶሎ ሄጄ ወንበዴው ሳይጠና ከዚህ ስፍራ ቀረሽ ጌታም ተቀይሯል። አንተን ካየክ አላየም ላይ ነው። እሺ ህብረ ቃሉ ምንድን ነው? ሳይጠና አይዞሽ እና ያዛት ማን ነው? እኔ ጥያቄ የሰጣት ልጅ እንዴ? ማን ጭንቅላቴን የሰጠኝ? ሳይጠና ምኑ ህብረ ቃሉ አይደለም። እስኪ አንዴ ሙሉ ነው እውነት እኔም እንደዛ እያስላከች ከእንትን ከእናት ወንድሞቿን እያስላከች ማርያም እነሱ እያላችሁ ምናምን ረከቡት እነሱ እየላኩልሽ ነው። እሱን ራሱ ማርያም አቺ እመኝ ምንም አቺ አየንሽ በል እንግሊዘኛ ነሽ በዛ ያን ራሱ ስማ ያ ራሱ እኛ ስለማንችል ነው የተጫወተችብን። እሺ እስኪ አንዴ አንብቢ ሙሉ እና ሐሳብሽን ወደ ሰብስቢ ኮንትሮል አድርጊላሽ። ቶሎ ቶሎ ሂጂ ወንበዴው ቶሎ ቶሎ ሂጂ ወንበዴው ሳይጠና ከዚህ ስፍራ ቀረሽ አትባይምና መልስልኝ።
አይቻልም። አይቻልም። እሱ ስንቱን ይመልስ እኮ የራሴስ ቶሎ ቶሎ ሂጂ አትባይም ነው እዚህ ባገረሽ ቶሎ ቶሎ ሂጂ ወንበዴው ሳይጠና ከዚህ ስፍራ ቀረሽ አትባይም ነው። እውነት ግን ይከብራል። ወንበዴው ሳይጠና ነው። የለም እንደዛ የሚል ህብረ ቃሉን ብቻ ማለት ነው። እያነበብኩ ነው የማውቀው። ዋናው እኮ እያነበብኩም ቢሆን ማውቄ ነው። የሰው ልጅ ሲያነብ ነው እያወቀ የሚመጣ። ከዚህ ቦታ ልቀይርልሽ? እሺ ግን እሺ ኦዲየንሶች ይመልሱት ኮሜንት ላይ። እሱም አይቶ ሊሆን ስለሚችል አይሆንም። በቃ እሷ ከምትጨነቅብኝ እናንተ መልሱ። በመስኮት ላይ ተማርኩ። አመን ግን ቅንድም ዝንጀል መኪና ፍንኪና ስትይ እንደዚህ አልነበረም። እቺን እንኳን ሳታቂ የእውነት እየተላከላት ነው ጋይስ። ኧረ ለኔም ላኩልኝ። አይደለም የኔ ስልክ የላችሁ ማትልኩልኝ ጥያቄ ለኔና ለሱ ላኩልን። እኛ የለንም ዘመድ። እኔ እውነት ለመናገር የጠየኳቸውን ጥያቄ ምን ልጠይቅ ብዬ ከዛ ቲክቶክ ላይ የሆነ ቪዲዮ አየሁኝና ኮሜንት ላይ ስገባ እንዳለ ከነትርጉሙ ተቀስሶ ግልብጥ አድርጌ በፍጹም አይመስለኝም። ከቲክቶክ አለ እኔ ከጭንቅላት ያለው ነገር እንፈልጋለን እኛ ከቲክቶክ። እሺ እስቲ ዝምድናህን ቆጥረህ ንገረኝ። ከወንድም አንተ ነህ ትዝ የምትለኝ ለሱ ነው እሷ ናት። ያኛው ስላልመለሰችው ዜሮ ናት። እሺ አይተዋል እንዴ? ጌታን አላየት ማርሰሙሽ ነው ምንድነው? እኔ ግን እናት አሳዛኝ ጠያቂ ነኝ። እሺ እስቲ ዝምድናህን ቆጥረህ ንገረኝ። ከወንድም አንተ ነህ ትዝ የምትለኝ። ከወንድም አንተ ነህ መሰለኝ ህብረቃል ከወንድም ነው ያው ከወንድም ጎበስ። እሺ ሰምና ወርቁ ምንድነው? ከወንድም አንተ ነህ ካሉት ወንዶች ውስጥ አንተ ነህ ለየት ብለህ የምትታየኝ ነው አንደኛው። ደግሞ ከወንድም እንደ ወንድምና ካሉት ወንዶች አንተ እግዚአብሔርን ጎበዝ ከወንዶች ሁሉ አንተ ነህና አንቺ ግን ምን አይነት ጉር ነሽ ግን? አልችልም ብዬ ራሴን አሳምኝ። ኧረ ትችላለህ። ይችላል። በቃ አይ እንዲህ ከሆነ ግን እሷ አትበላም። ያንቺን ታበይናለሽ። ለምን እኛን ታበይናለሽ? አንቺ አትበይ። እሺ አሁን አንዳንድ ነው የቀራቸው። የመጨረሻ ጥያቄ የሰው ሁሉ ጣቱ በልክ ያድጋል፣ የኔ ማጣት አድጎ ከሁሉ ይረዝማል። ማጣት እስኪ በያም ማጣት ልክ ናት። ህብረ ቃሉ እሺ ሰሙ ማጣት ህብረ ቃሉ እኮ አልሽ እኮ ማጣት ልነግርሽ ነው። ሰሙን የለኝም የሆነ በገንዘብ ማጣት ነገር አለ። ሰሙ ወርቁ ነው። እሺ መልሰዋለች። ሰሙ ሰንደማን አሲያንዴ ሙሉ እንደይድ የሰው ሁሉ ጣቱ በልክ ያድጋል፣ የኔ ማጣት አድጎ ከሁሉም ይረዝማል። እንትኑን ከጣት ይሄ የእጅ ጣት ሰሙ። እሺ የእጅ ጣት ምን ሆኖ ሲረዝም ይመች መርስ ይነግርሽ ማርያም ምስኪን ጠይቂ ጣት ምን ሲረዝም አሬ እንደው አንቺን ላልመልሰው እችላለሁ። ማርያምን አሪፍ ነው። እሺ ሱሬን አንጥፌ እሺ ሱሬን አንጥፌ ልተኛ ደጅሽ ከቤት እንዳልገባ አንቺም እምነት የለሽ ነው። ሱሬን አንጥፌ ልተኛ ደጅሽ ከቤት እንዳልገባ አንቺም እምነት የለሽ አንቺ እምነት የለሽ ህብረ ቃሉ እስኪ ሙሉ አንብብ። ሱሬን አንጥፌ ልተኛ ደጅሽ ከቤት እንዳልገባ አንቺ እምነት የለሽ ነው ህብረ ቃሉ እናንቺ ትልሽ ህብረ ቃል ጎበዝ። ሳሙስ ምን ተበረታታ ጠየቅ ምን ወርቁ እምነት የለሽ አንደኛው አይ ቲንክ አታሚኝም ነው አንደኛው ነው ከባድ። አታምኝም? አይ ሳምና ወርቁን ንገረኝ። አይ ልክ አይደለም። አንቺ እምነት የለሽ ከቤት የለሽም አይሆንም ብዬሽ እምነት ሃይማኖት
ነው። ሳሙ በዚህ ሁኔታ መቼም አታገኘው። እሺ ንገሪኝ እስኪ። ልትገምልህ ነው? እስኪ አንዴ ልገምልህ። ሱሪን አንጥፌ ልተኛ ደጅሽ ከቤት እንዳልገባ አንቺ እምነት የለሽ። ግን እንዴት ሆኖ እንደዚህ ሆነ? አይገርምሽም? ግን ሳሙ ይሄ ከባድ ነው። ሳሙ ምንድነው እንጃ። እሺ ወርቁስ? ቁርበት። እሺ ወርቁ ነው ጣን። እሺ ወርቁ አታምኚኝም ይመስለኛል። አንተዋናን ነገር በእነሱ ውስጥ ነው። ቅድም ብዬሽ እኮ አታምኚኝ አይደለም፣ በእነሱ ውስጥ ነው። አይ አንቺ አታምኚኝም ሳይሆን ከአንቺ ካዲነሽ አይነት እሷ የላትም። ግን ያው ደርሰብሽ። እምነት የሌለው ሰው እምነት የለሽ። አታምኚኝም ነው አይደለም፣ እምነት የለሽ የሌለው እሷ ነው የማትታመነው። አንተ ሳትሆን ማለት ይለያል ትርጉሙ። ማን አሸነፈ? ኦቤስ አሸናፊ ታወቀ። ማን አሸነፈው? ቅድሚያ ለሴት አንተ ቅድሚያ ለስከ አረባክሽ ቅድሚያ ለ ኧረ ማን ያሸነፈው? ተጨነኩ። ማን እሱን ያሸነፈው? አንተ እኮ ነው የሚያዝ ስም ማግጀት ማርያምን አይደለም። አንዱ ግማሽ ተያዘልኝ፣ ሁለት ሙሉ መልሻለሁ። አንዱ ግማሽ 2 ነጥብ በግማሽ እኔስ አንተ 3 በነጥብ። ኧረ ግን ዞሮ ዞሮ እሱ ነው ብዙ ያሸነፈው። እንግዲህ ዞሮ ዞሮ እንገባበዛለን ማለት ነው። እንግዲህ እንዴት አያችሁ ጭንቅላቴ? ያንቺ እንደዚህ ነው። እኔ እኮ በነገራችን ላይ ሳዱር እየረዘመ ነው የሚሄደው። እኔ ደግሞ ወደታች ነው የማድገው እና እንዲህ ነው የማየው። እድሜ እኮ በረዘመ 18 ዓመት ላይ እኮ ነው ቁመት መጨመር የሚቆመው አይደል? 24 ዓመት ላይ። እኔ ግን እሱ እየረዘመብኝ ነው ጭራሽ። 24 ላይ እኮ ነው እኮ እኔ በቃ ቆሟል ማለት ነው። ቆይ ታዲያ 34 ሆኗል። ያለድ እንዲህ እያልኩ ነው የማየው። ከአንቺ ጋር ብቻ ትንሽ እኔ ቆማለሁ፣ ግን አሽላሽ ነኝ። እሄዳለሁ፣ አድጋለሁ። ወደፈበሽ አሽላሾች ነው እንግዲህ ፈታ ዘና እንዳረግናችሁ እንግዲህ እናረጋለን። እንደተለመደው ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንወዳቸዋለን። ባባይ